በሳተመትኛ ያገኘው ልጅ የአብራኬ ክፋይ እንዴት ጨክኑን አንተን ከኔ ወሰዱብኝ? እንዴት አድርጌ ነው የምመልሰው ልጅ? ሁሉም ነገር አለቀ። ደስተኛ መሆን ቻልኩ ብዬ ነበር፣ ግን ጨክነው አንተን ወሰዱብኝ። አንተን ከኔ ነጠቁኝ የኔ ልጅ። ሄላ ዳጊ አጠገብህ ናት አይደል? አዎ፣ ከርቁኝ እያየኋት። ከአይን እንዳጠፋ ቶሎ ይዛል ለመግባት ሞክር። ያ በራሷ መንገድ አልቅሳ ካልተነሳች በስተቀር እኔ ተነሺ ማለት አልችልም። እሺ፣ ከአይን እንዳትርቅ። እሺ። እባክሽ ትንሽ በቃ ይበቃሻል። ትንሽ ቆይ ለምንድን ነው የገደሉ? እኔን መግደል እኮ ይችሉ ነበር። አንተ እኮ ንጹህ ነህ የኔ ትንሽ፣ አንተ እኮ ንጹህ ልጅ ነህ። እኔን መግደል ይችሉ ነበር። ጨክነው አንተን ከኔ ወሰዱ። የኔ ልጅ ቀሙኝ። አንተን ወሰዱብኝ የኔ ልጅ። ወይኔ የኔ ልጅ ጨክነው ከኔ ወሰዱ። በቃ ድጋሚ አትመጣም የኔ ልጅ፣ የኔ ትንሽ ልጅ፣ የኔ ልጅ፣ የኔ ትንሽ
ሁሉም ነገር ለጊዜው ነው። ደስታም ሀዘንም በሰው ልጆች ህይወት ላይ ይፈራረቃል። ሰው ያሰበውን ነገር ኖሮ አያውቅም። ሁሌም ባላሰበው ነገር እንደተጠመደ ነው። አብዛኛው ሰው ምን ይላል? ካሰብኩት ያሰበልኝ በልጦ ተገኘ። እኔ ግን እንደዛ አላስብም። ለምን እንደሆነ ባይገባኝም ታስቦ ከተሰጠኝ ብዙ ነገር አስቤ የተሳካልኝ ትንሽ ነገር ደስተኛ የሚያደርገኝ ይመስለኛል። ምክንያቱም ያሰብኩት ነገር ተሳክቶ አያውቅም። በቃ አንድ የተረዳሁት ነገር አሁን የምንኖረው ህይወት እውነት እንዳልሆነና ራስን አሳምኖ መኖር እንዳለብን ነው። ለምሳሌ ሰውን መውደድ በፍጹም የለብንም። ለምን ቢባል የወደድነው ሰው እስከ ዘላለም አብሮን ስለማይቆይ መቼ ትቶን እንደሚሄድ ሳናውቅ ነው የሚሄደው። እናቴ፣ አባቴ፣ ፍቅሬ። ፍቅር ብሎ ነገር አንቺ ያፈቀርሽው ውድ ወንድምሽን ሊያሳጣሽ የነበረውን ሰው ነው። ስለዚህ ዝም ብለሽ አትጃጃይ። ፍቅር የለም። ተይ በቃ እቴ፣ ብዙ አልቅሰሻል መሰለኝ። እያዞረሽ ነው። ተረጋጊና ቁጭ በይ። ትንሽ አረፍ ብለሽ ትሄጃለሽ። ልቀቀኝ፣ በራሴ መሄድ እችላለሁ። ደህና አይደለሽም። ደህና ነኝ፣ አታስብ። ልቀቀኝ፣ ራሴ እሄዳለሁ። አንተ ለምን መጣ እንዴ? አንተ ከሷ ጋር ነህ እንዴ? አዎ ወንድሟ ነኝ። በቃ ደግፋት፣ እያዞራት ነው መሰለኝ። ደህና ነኝ። ሁላችሁም ልቀቁኝ፣ እሄዳለሁ። እሺ አይ ዛሬ ደግሞ አትመጣም እንዴ? ተራበኝ እኮ። ማንም ሰው በዚህ እንዳያልፍ እሺ? ማንም እሷ እስክትመጣ ድረስ ማንም በዚህ እንዳያልፍ። ምን ታዩኛላችሁ?